አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት። ጀግና ወታደሮች አሏት። ከግብአት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች። የመከላከያ ኢንዱስትሪ ብቻ የመጣው እድገት ግን በጣም ተስፋ ሰጪና ኢትዮጵያ በእውነትም እያንሰራራች ነው። ወግነው ሲዳሩ ማልቀስ አለ ውድ ዜናዊ ለሆነ ሰሞኒ ህፃኒ ከቤት ለሚሰርቀው የቤት ሰሩሊዎች በስተው ነበር። ለዚህ ጨቅላይ ሚኒስቴር ከቤት ሰርቃ የምትጠፋ አንድ ሰሩሊ እንጣ ዋይ ነዳጅ ኤክስፖርት ልናረግ ነው ባለ በማግስቲው የነዳጅ ዋጋ ጣራ ነካ። ስንዴ ኤክስፖርት እያረግን ነው፣ ጁንታው የተቦተነ ድቄት ነው ባለ በማግስቲው ፕሪቶሪያ ላይ ጁንታው ዳቦ ሆነ ከቻለ ዳላር ቀነሰ ኑሮ ተሻሻለ ባለ በማግስቲው የጤና ባለሙያዎች ደሮ አርቡ ኑራችሁ ደግሙ ይላል። ከኤርትራ ጋር የፍቅሪ ግንቢ ገነባን ወደብ አገኘን ሳናጣራ አናስርም ኮሎማ መገርሳ ጋር ሞት ነው የሚለየን ቡላቡላ ሲሎን ከርሞ ዛሬ ደግሞ የመሳሪያ ተተኳሽ ኤክስፖርት ማድረግ ጁምረናል ይላል። ሞቸስ የኛ ሀገሪ ሰው በሚሰማው ምናባዊ የውሸት ወሬና ዩቲዩብ ላይ እንደቦዝት ፖድካስቶች ብዛት የሚያብድ ቢሆን ኖሮ ለኛ ሀገር ህዝቢ በሙሉ የፍቅር ሲዝም ወይ ደግሞ የህተ ማርያም ወይ ደግሞ ብልጥግና ፓርቲ ደጋፊ ይሆን ነበር። ለዚህ ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጪ የመላክ አቅም አሳድጋለች ለሚለው ዜና ከመተላለፉ በፊት የጨቅሌው ሚኒስቴር ቢሮ ውስጥ ከፍተኛ ለሆነ ክርክሪ ተነስቶ እንደነበር ለውስጥ አዋቂዎች ነግረውኛል። ለጋንኤል ክብሪት ዲኬ እየተሽለጠለጠ አለውቃ ለዜጎች በሚገባ ሳይዳረስ ኤክስፖርት የማድረጉ ሐሳብ አልወደድኩትም ሲል ለሚቀጥለው አመት ምርጫ ላይ ለብልጥግና ይሁን ለኢዜማ ወክለ እንደሚወዳደር ለማይታወቀው ብርሃን ነጋ ደግሞ የተተኳሹ ጥራት ለማረጋገጥ ለጥይቲው የመውጫ ፈተና ቡሌት ኤግዚት ቢኖር ቀንጀ ነው ሲል ነበር አሉ። ለኦሮሚያው ብልጥግና ሽመል አብዲሳ ደግሞ ምን አለ? ትልቅ ጥያቄ መሆን ያለበት ለዚህ ተተኳሽ ለሸኔ በነፃ ነው ወይስ በዳውን ፔመንት ነው የምንሰጠው ሲል ለፊልድ ማርሻሉ ብርሃን ጀላ አስታጥቄ ደግሞ ለዚህ ተተኳሽ ለጽንፈኛው ፋኖ እጅ ገብቶ ለኛው ላይ እንዳይተኮስ ያሰጋኛል ብሏል። ለብሬ ጀላ እውነትው ነው ወይ? ለዋናው ነገር ለተተኳሹ ሳይሆን ለተኳሹ ነው። ለዛ ሆድ አምላኪው የዌስተርን ፊሎሶፊ ምሁር ነኝ ባይ ዳኛቸው አሰፋ ለሚባል የኢማኑኤል ካንት አድናቂ ኮንቱ ደግሞ ከካሴ ልጅ ከነጋ ልጅ እና ከወዳጆ ልጅ የሐሞድ ልጅ ይጾዳኛል ተተኳሹ ይተኮስ ብሎ ኮስተር ብሎ አስተያየት ሲሰጥ በመሃል ጨቅሌው ዳኛቸው በአዲስ ባስገጥምልህ ጥርሲህ ፈገግ ብለህ አውራ ብለት ነበር አሉ። ምን ተዛለኝ ኩል ጊዜ ስጮፍር ደስተኛ ነው የምመስልህ አይደል ላለኝ የባህል ቤት ውስጥ ለሚሰራ ተወዛዋጅ ጓደኛዬ። እኔም ለዚህ ነገር እየቀለድኩ ሳወራ ለሀገሬ ጉዳይ አንጀቴ ሩር ያለ መሆኑን እንድታውቁት ብዬ ነው። ፒስ አውት። ዲሞን እንወድሃለን። ኧረ ተውን እባካችሁ፣ ኧረ ተውን እባካችሁ፣ ኧረ ተውን እባካችሁ።